በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ገብረ መስቀል ሚዲያ ነው። በዓለም ላይ ያላችሁ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በሳምንት ተከታታይ ማክሰኞና ዓርብ የምንማረው የሥርዓተ ቤተ ክርስቲያን 26ኛ ክፍል ላይ ደርሰናል። ሥርዓተ ቤተ ክርስቲያን ስርዓት አላት። በነገራችን ላይ ከአሮን ጀምሮ እነ ሙሴን ሀብተ መንግስትና ሀብተ ክህነት ስርዓትን ጠብቀው ነው የመጡት። ስርዓትም እንግዲህ ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አባ ጊዮርጊስ ዘጋስጫ የቤተክርስቲያን ስርዓቷ ሰማያዊ ስርዓት ነው። በመላእክት ከተማ በኢዮር በራማ በኤረር ያለው የመላእክት ስርዓት ወደ ምድር ወርዶ በመቅደሱ ቅዳሴው በቅድስቱ ሰዓታቱ በማህሌቱ ስብሐተ ነጉ ይቆማል፣ እናገለግላለን ማለት ነው እና ካለባበሱ ጀምሮ ለምሳሌ አሁን የአሮን ልጆች ቀሚስ እንዲለብሱ፣ ቆብ እንዲያደርጉ፣ ሻሽ እንዲጠመጥሙ፣ ወደ ቤተ መቅደስ ሲገቡ እንዲሰግዱ፣ እነዚህ ሁሉ ስርዓቶች አሉ። በሀብተ መንግስቱም አለባበሱ፣ መስተንግዶ፣ እነዚህ ሁሉ አለ። ለምሳሌ አሁን እንደዚህ በመጽሐፈ ነገሥት 10 ላይ ኢትዮጵያዊት ማክዳ ንግሥት ሳባ የሶሎሞን ዝና ሰምታ ወደ ኢየሩሳሌም ሄደችልና ኢየሩሳሌም ንጉሥ ሰሎሞን ቤት ስገባ ገና የበር አዘጋጉ፣ አከፋፈቱ፣ የሰራተኞች የክብር ዘበኞች አለባበስ፣ አቋቋምና እንግዳ አቀባበል፣ የቤቱ ወንበር አደራደር፣ የእንግዳ አቀባበል አለባበስ ሁለመናውን አየች። ይልቁንም ስርዓተ አምልኮት፣ ስርዓተ መንግስቱ የተስተካከለ፣ ስርዓተ አምልኮቱ ፈሪሃ እግዚአብሔሩ የተስተካከለ። ምክንያቱም መንግስትነቱን ሲጀምር ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ እግዚአብሔርን አስቀድሞ ንግስናውን ስለጀመረ ተሳክቶለታል፣ ውጤታማ ሆኗል። እና አባቱም ልጅ ሆይ ሰው ሁን ብሎ ሰው እንዲሆነው በመንፈሳዊ ነገር እግዚአብሔርን መፍራት፣ በስጋዊ ነገር ደግሞ ሰው መሆንን ማየት እንዳለበት ነግሮት ነበርና መንፈሳዊ ሕይወቱ የተስተካከለ፣ ስጋዊ ሕይወቱ ደግሞ ሰብና ያለው ሁኖ ስታገኘው ስለ ቤተ መንግስቱም እንደገና ቤተ ክህነቱንም ሰሎሞን እንደምናውቀው ቤተ መንግስቱንም ቤተ ክህነቱንም አብሮ የሰራ ነው። ቤተ ክርስቲያንን ጥሩ አድርጎ ሰርቷል። ቤተ መንግስቱንም ጥሩ አድርጎ ሰርቷል። እኩል 50-50 ማለት ነው። ለዚህ ነው ቤተ ክርስቲያን ትዳራችሁ በወንድና በሴት 50-50፣ ፍቅራችሁም 50-50 መሆን አለበት። ስለዚህ ነፍስና ስጋ 50-50 ቢቻል የነፍስን ባህሪ ከፍ ማድረግ፣ የነፍስን ስራ ከፍ ባህሪ ካልተቻለ ደግሞ 50-50 ማድረግ አለባቸው የሚለውን ጥሩ አድርጋ ቤተክርስቲያን ታስተምራለች። እና ንግሥት አዜብ ማክዳ ሳባ የሶሎሞንን ዝና ሰምታ ቤተ መንግስቱ ስትደርስ ባየችው ነገር ነፍስ አልቀራትም፣ ተመሰጠች ይችላል። ምነው በጣም ደስ አላት ማለት ነው። ከሰማችው ይልቅ ያየችው በዛ፣ ያየችው ትልቅ ሆኖና አእምሮ ተዋ አገኘችው ይላል። ምኑ ስርዓተ መንግስቱ፣ ምኑ ስርዓተ ሃይማኖቱ ማለት ነው። ስለዚህ ስርዓት እግዚአብሔርንም ሰውንም ያስደስታል። የቤተ ክርስቲያናችን ስርዓት አሁን ለምሳሌ በማይሌቱ ያለው፣ በመቅዳሴ ያለው፣ በሰዓታቱ ያለው ስርዓት፣ እንደገና በአውደ ምሕረቱ ያለው ታቦታት የሚሸከሙ ጽና የሚይዙ ጥላ የሚያጠሩ ወረብ የሚያቀርቡ ሊቃውንት፣ ወረብ የሚያቀርቡ ሰንበት ትምህርት ቤቶች፣ እንደገና ደግሞ ወንጌል የሚያስተምሩ የሚዘምሩ፣ ለምዕመናን ደግሰው የሚያበሉ ካህናትን የሚያከብሩ፣ እኒህም ሁሉ ስርዓት ስናያቸው ደስ ይላል። ይሄ ነው እንግዲህ ስርዓት ማለት ይህን መማር ማለት ነው። በዓለም እንኳን ራሱ ስርዓት የለህም እንዴ እንላለን። ስለዚህ ትልቁ ረበ ስርዓት እንላለን እና ስርዓት ምንድነው? ሕግ ይወፅም ጽዮን ወቃለ እግዚአብሔር እምኢየሩሳሌም። ሕግ ስርዓት የወጣው ከቤተክርስቲያን ነው፣ ቃለ እግዚአብሔር ደግሞ ከኢየሩሳሌም ነው እና ስርዓተ ቤተክርስቲያንን ጥንቅቅ አድርገን መማርና ማወቅ ያስፈልጋል ለማለት ፈልጌ ነው። እና የአሮን ልጆች ጠንቅቀው ተምረው ልብስ አለባበስ፣ ቆብ አደራረግ፣ ሻሽ አጠማጠም፣ መቋሚያ አያያዝ፣ መብራት እንዴት እንደሚበራ፣ ምን ሰዓት እንደሚጠፋ ጠንቅቀው ያውቃሉ ማለት ነው። ስለዚህ እኛም በቅዳሴ ጊዜ ስንት ጧፍ እንደሚበራ፣ ስንት ዲያቆን እንደሚቀድስ፣ ስንት ካህን እንደሚቀድስ፣ እንደገና ደግሞ ቅዳሴው ደግሞ የሚቀደሰው ለማን እንደሆነ፣ ቅዳሴ የሚቀደሰው ለምዕመናን ነው። አሁን ለማንም አይደለም። ኪዳን የሚደርሰው ለምዕመናን ነው። ይህንን ጥንቅቅ አድርገን አውቀን እንድንጠቀምበት እግዚአብሔር ይርዳን። እግዚኦ ከተባለ በኋላ የሚቀጥለው ድርገት ነው። ድርገት ማለት ምንድን ነው? ካህናቱና ዲያቆናቱ የክርስቶስን ስጋና ደም ውስጥ ላይ ካህኑ ገባሬ ሰናዩ
ከዚያ ቀጥሎ ንፍቁ፣ ከዚያ ቀጥሎ ገባሬ ሰናዩ ዲያቆን፣ ከዚያ ቀጥሎ ንፍቁ ዲያቆን፣ ከዚያ ቀጥሎ ተጨማሪው ዲያቆን፣ ከዚያ በውስጥ ያሉት ከቆረቡ በኋላ ስጋውና ደሙን ይዘው ሲወጡ ድርገት ይባላል ማለት ነው። ይህንን ነው ዛሬ የምንማረው። ድርገት ወረዱ ይባላል። ምንድነው? ስጋው ደሙ ወደ ምዕመናን ቀረበ ማለት ነው። ውጭ ላይ ያሉ ካህናት አለ፣ በውጭ የሚያስቀድሱ እዚያ ካህናቱ ይቆርባሉ። ከዚያ ቀጥሎ ዲያቆናቱ ይቆርባሉ። ከዚያ ቀጥሎ ደግሞ የ40 ቀንና የ80 ቀን ሕፃናት ይቆርባሉ። ባለፈው ተምረናል። ከዚያ ቀጥሎ መነኮሳት፣ ከዚያ ቀጥሎ ደግሞ አረጋውያን፣ ከዚያ ቀጥሎ ወጣቶች እያሉ የክርስቶስን ስጋና ደም የወረደውን ድርገት የወረደውን ስጋና ደም ይቀበላሉ ማለት ነው። ስለዚህ ምን ያለ አሁን ትርጓሜው ላይ ነው ያለነው። ባለፈው ተምረናል። ድርገት ሲወረድ ከመሬት የሚወርቀው ጌታ ከሙታን ከተነሳ በኋላ በመንገድ ቅዱሳት አንስትን አግኝቷቸው በሐክን ሲላቸው ድምፁን ሰምተው ከመሬት የመውደቃቸውና የመስገዳቸው ምሳሌ ነው ይላል። አዎ ወድቀዋል። ይነሳል ብለው ይጠብቁት የነበረው አምላክ ተነስቷል። ድል ያደርጋል ያሉት አምላክ ድል አድርጓል። ሙስና መቃብርን ያጠፋል ያሉት አምላክ የጠበቁት አምላክ ሙስና መቃብርን አጥፍቶ አዎ ተነስቷል። በሕቱም ማኅፀን የተወለደው አምላክ በሕቱም መቃብር ተቀብሯል። በሕቱም መቃብር ተነስቷል። በሕቱም መቃብር የተነሳው አምላክ በሕቱም በርና በሕቱም መስኮት ገብቶ ሰላም ለእናንተ ብሏል። ይህ አምላክ ሞትን ድል አድርጎ ተነስቶ ሲያገኙት ገና ሲያዩት በሐቅን ሲላቸው ሰላም አላችሁን? ሰላም ናችሁን? አዎ ሰላም ሰነበታችሁን? አዎ ሲላቸው ወደቁ ይላል። ለዚህ ነው ድርገት የሚወርደው የክርስቶስ እነሱ አሁን እኛ ስጋውና ደሙ ወደ እኛ ሲመጣ እንሰግድና የሚገባቸውና የተዘጋጁ ቀርበው ይቆርባሉ ማለት ሌሎቻችን እንሰግዳለን። ስለዚህ እኛ ለስጋውና ለደሙ እነሱ ደግሞ ራሱን ክርስቶስን አግኝተው ሰግደውለታልና ለዚህ እንሰግዳለን ማለት ነው። ስለዚህ ሁሉም አዎ ውጭ ላይ ያለው የክርስቶስ ስጋና ደም ድርገት በሚሆንበት ሰዓት ሁሉም ይሰግዳል ማለት ነው። ምንድነው? ስግዱ በአጸደ መቅደሱ ለእግዚአብሔር በመቅደሱ ስገዱ ወነሰግድ ውስተ መካን ሀበ ቆመ እግረ እግዚእነ የኢየሱስ ክርስቶስ እግሮች በተሰቀሉበት መስቀል እንሰግዳለን። ቤተክርስቲያኗ አናት ላይ ያለው ምንድነው? መስቀል ነው አይደል? አለቀ። መስቀል ነው ከላዩ ላይ ያለው። ስለዚህ ቤተክርስቲያኗ አናቱ ላይ ያለው ምንድነው? መስቀል ነው ማለት ነው። ስርዓተ ቤተክርስቲያን ነው። እያንዳንዱ ሶስት አይነት ቤተክርስቲያናት አይተናል። ሶስቱም አይነት ቤተክርስቲያናት ላይ አናቱ ላይ ያለ ምንድነው? መስቀል ነው። በመስቀል የተሰቀለ ማለት ነው መድኃኔ ዓለም ነው። ስለዚህ የምንሰግደው ለምንድን ነው? ለክርስቶስ ነው ማለት ነው። ይህንን ማየት ነው። ሌላው ድርገት ወደ ምዕራብ መውረዱ ጌታ ፊቱን ወደ ምዕራብ መልሶ ለመሰቀሉ ምሳሌ ነው። ቅዳሴ የሚገባው በምስራቅ ነው። በምስራቅ ነው። ቤተልሔም ያለው በምስራቅ ነው። ከቤተልሔሙ ወደ ቤተ መቅደሱ የሚገባው በምስራቅ በኩል ወደ ቅዳሴ ይገባል ማለት ነው። ካህናቱ ድርገት የሚወርዱት ደግሞ ምዕራቡ ላይ ነው ማለት ነው። ለምንድን ነው ከተባለ ወደ ምዕራቡ የሚወረደው የክርስቶስ ስጋና ደም ወደ ምዕራቡ ድርገት የሚደረገው አይሁድ በማወቅም ባለማወቅም ወደ ምዕራብ ፊቱን አዙረው ሰቅለውታልና ነው። ስለሰቀሉት በምዕራብ የሚወረደው የዚህ ምሳሌ ነው ማለት ነው። እስመ ገጹ ለእግዚአብሔር መንገለ ምዕራብ ከመ ይነጽር ኩሎ ሕዝበ መንገለ ብርሃኑ ዘይሰርቅ እንዲል ወደ ምስራቅ መመለሱ የእርገት ምሳሌ ነው። ያደረገው ወደ ምስራቅ ነውና ያረገው ወደ ምስራቅ ነውና ያረገው አሁን ወደ ምስራቅ ያደረገው ወደ ምዕራብ ያደረገው ለምሳሌ ወደ ምዕራብ ስጋውና ደሙ ይወርዳል፣ ሲመለስ ደግሞ ወደ ምስራቅ ነው ማለት ነው። ምንድነው? ጌታችን ኢየሱስ ክርስቶስ 33 ዓመት ከ4 ወር በዚህ ዓለም ኑሮ በቢታንያ ያረገው ወደ ምስራቅ ነው ያረገው ማለት ነው። ነገር ግን ድርገት ካህናቱ ሲወርዱ ወደ ምዕመናኑ ለማዳን መጣ። አዎ ለማዳን በቀኝ በመስቀል ወደ ምዕራብ ተሰቅሎ ዓለሙን እንዳዳነ አሁንም ያ የተቆረሰው ስጋው የፈሰሰው ደግሞ ዓለሙን ያድን ዘንድ የሚታደለው ወደ ምዕራብ ድርገት ሆኖ ነው ማለት ነው። እንደገና ድርገቱን አጠናቀው ካህናት አንትሙ ሕዝበ ክርስቲያን የሚሉት ወደ ምስራቅ ዙረው ነው። ለምን? እሱ ወደ ምስራቅ ነው ያረገውና ማለት ነው። ይህን የምንማርበት ነው። ይህ እንግዲህ ማወቅ ነው። አሁን ሁልጊዜ ስናየው ካህናት ድርገት የሚወርዱት ወደ ምዕራብ መሆኑን ማወቅ መቻል ነው። እንደገና ሲመለሱ ዲያቆኑን አኩቶ የሚለው ካህኑ አንትሙ የሚለው ወደን ነው ወደ ምስራቅ ነው ማለት ነው። ምስራቀ ወምዕራበ ወደ ምዕራብ ይወጣሉ፣ ወደ ምስራቅ ይገባሉ ማለት ነው። ይህንን አውቆ ጠንቅቆ መማር ነው። ይህን አውቀን ተረድተን እግዚአብሔርን
አምላካችንን በእውነቱ ስላደረገልን ነገር፣ ስለቆረሰልን ስጋ፣ ስላፈሰሰልን ደም፣ ይልቁንም ስለተፈቀደልን ስጋውና ደሙ እግዚአብሔር ልናመሰግን ያስፈልጋል ማለት ነው። ይህንን ነው የሚነግረን ማለት ነው። ሌላው ዲያቆኑ ከድርገት በኋላ ነአኩቶ እያለ በቅድስት መዞሩ ከጌታ ዕርገት በኋላ እስጢፋኖስ በቅድሚያ አስተምሮ ሰማዕትነትን የመቀበውን ምሳሌ ነው። ነአኩቶ ለእግዚአብሔር ቅዱሳት ሆነ ሲያነ ከመ ሕይወተ ለነፍስ ይኩነነ ፈውሰ። ቅዱሳቱ የሰጠንን ስጋና ደሙን ይዘን የሰጠንን የፈቀደልንን ልዩ ልብስ ለብሰን የፈቀደልንን ቆባ አክሊል አድርገን የፈቀደልንን ጥላ ጃንጥላ አድርገን ቅዱሳት ሆነ ሲያነ የፈቀደልንን ስጋውና ደሙን ይዘን የፈቀደልንን እነሆ ቅዳሴውን ይዘን መስዋዕቱን ይዘን ደሙን ይዘን እግዚአብሔርን እናመስግነው። እግዚአብሔር አምላካችን ስላደረገልን ስለፈቀደልን ሁልጊዜ እንድናመሰግነው የአምላካችን የዚያን መልካም ፈቃዱ። ለዚህ ነው ነአኩቶ ለእግዚአብሔር ቅዱሳት ሆነ ሲያነ ከመ ለሕይወተ ነፍስ ይኩነነ ፈውሰ፣ ለሕይወታችን ፈውስ የዘላለም መዳኛ የስጋችን መጠገኛ እንዲሆነን ሰጥቶናልና ዘተመጦነ እያለ ይቀጥላል። የተሰጠንን ስጋውን ቅዱስ የሆነው ስጋውን ቅዱስ የሆነው ደሙን ተቀብለን እግዚአብሔርን እናመስግነው። ደግመን ደጋግመን እግዚአብሔርን እናመስግነው። ለምን? ለስጋው ደሙ እንድንበቃ ለደጅ ሰላሙ እንድንበቃ አድርጎናልና የሚለውን ዲያቆኑ ገባሬ ሰናዩ ዲያቆኑ የሚናገረው የቅዱስ እስጢፋኖስን መከራ መናገር ነው። ቄሱ የሚቀበለው ደግሞ የክርስቶስ የራሱ ነው ማለት ነው። አቡነ ዘበሰማያት ምዕመናን የሚሉት ደግሞ አሜን ይሁንልን ይደረግልን የሰማይ አባታችን ወይ ስላደረክልን ስለፈቀርክልን እናመሰግንሃለን እያሉ አንድ ላይ ሆነው ይዘምራሉ ማለት ነው። ይቀጥልና አንብሮተ እድ እንዲሁም የካህኑ ሕዝቡን በእጁ መባረክ በአረገ ጊዜ ጌታ ሐዋርያትን በአንብሮተ እድ ባርኮ የማድረጉ ምሳሌ የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ እያዩት ወደ ሰማይ ሊያድርግ ሲል እጆቹን አንሳ እዴሁ ወባረኮሙ እጆቹን አነሳና ባረካቸው። እግዚአብሔር አምላክ ሁላችንን የሚያወርገን። የሉቃስ ወንጌል ምዕራፍ 24 ላይም አውጾሙ አፋ ወደ ውጭ አወጣቸው እስከ ቢታንያም አደረሳቸው። አንሳ እዴሁ እጁን አነሳ ወባረኮሙ ባረካቸው። አንትሙሰ ንበሩ ሀገረ ኢየሩሳሌም እንዲህም አላቸው እናንተስ አንድም እናንተማ በኢየሩሳሌም ሀገር ወይም ሀገረ ኢየሩሳሌም ተቀመጡ እስከ ትለብሱ ኃይለ ማርያም። ከ10 ቀን በኋላ ሰማያዊ ኃይል መንፈስ ቅዱስ መጥቶ 71 ቋንቋ እንድትናገሩ ኃይልን እስክትለብሱ መንፈስ ቅዱስ እስከሚወርድባችሁ በልሳን እስከምትናገሩ ከኢየሩሳሌም ከተማ እንዳትወጡ ይልቁንም በኢየሩሳሌም ከተማ ቆዩ ብሏቸዋል። ይሄ ሉቃስ ወንጌል ምዕራፍ 24 ሲነበብ ይሄ ነው። የሐዋርያት ሥራ ላይ ደግሞ ምንድን ነው? ይዟቸው ወደ ተራራው ወጣና ባረካቸው። ከባረካቸው በኋላ ወደ ሰማይ አቀና። እንዘ ይባርኮሙ የተርሐቆሙ እየባረካቸው ወደ ሰማይ ከፍ ከፍ አለ። ወተሰወረ ማዕይንቲሆሙ ከዓይናቸው ተሰወረ። አረገ ውስተ አርያም ከፄዋ ሲኦልም በርብረህ ነፍሳትን አውጥተህ ምርኮን ማርከህ ወደ ሰማይ አረክ። ዘምሩ ለእግዚአብሔር ዘአርገ ውስተ ሰማያት ወደ ሰማይ ላረገው ለእግዚአብሔር ዘምሩ። አርገ እግዚአብሔር በይባቤ በምስጋና በእልልታ እግዚአብሔር ወደ ሰማይ አረገ። መላእክት እያመሰገኑት በእልልታ በሽብሻቦ ሲወጣ ሐዋርያት ደንግጠው ቆመው ቀሩ። የእግዚአብሔር መላእክት ቅዱሳን መላእክት ቅዱስ ሚካኤልና ቅዱስ ገብርኤል መጣና እናንተ የገሊላ ሰዎች እንደዚህ ቁማችሁ ወደ ሰማይ ሲያርግ ያያችሁት የናዝሬቱ ኢየሱስ በክብር አሁን በእልልታ በዝማሬ በምስጋና ሲያርግ እንዳያችሁት በመጨረሻው ሰዓት ደግሞ እንደዚሁ በምስጋና ይመጣል፣ ለእያንዳንዱ ዋጋውን ይከፍላል። ይልቁንም እየዘመራችሁ ስለተደረገው ነገር 33 ዓመት ከ3 ወር ከ4 ቀን በዚህ ዓለም ተመላልሶ ዓለሙን አድኖ የመጨረሻው በቀራንዮ ተሰቅሎ በጎልጎታ ተቀብሮ የትንሣኤ በኩር ሆኖ 40 ቀንና 40 ሌሊት 7 ኪዳናትን አስተምሯችሁ ባርኳችሁ ወደ ሰማይ የወጣውን አምላክ እያመሰገናችሁ ወደ ቤታችሁ ግቡ። እግዚአብሔር አምላካችንን እያመሰገን ወደ ቤት እንድንገባ ያደረገንና የፈቀደልን አምላክ ስሙ ለዘላለም የከበረና የተመሰገነ ይሁን። አንድ ነገር እንጨምርና ትምህርታችን እንጨርስ። ከካህናት ቀጥሎ አዲስ የተጠመቁ ሕፃናት እንዲቆርቡ የተደረገበት ምክንያት ጌታ የተወለደ ዕለት በመጀመሪያ ያመሰገኑ መላእክት ናቸው። ከካህናት ቀጥሎ ወዲያውኑ
ክርስትና የተነሱ የ40 ቀንና የ80 ቀን ሕፃናት እንዲቆርቡ የተደረገው ከካህናት ቀጥሎ አዲስ የተጠመቁ ሕፃናት እንዲቆርቡ የተደረገበት ምክንያት ጌታ የተወለደ ዕለት በመጀመሪያ ያመሰገኑ መላእክት ናቸው። ከዚያ በኋላ የእነሱን ዜና ሰምተው ኖሎት እረኞች ያመሰገኑ ስለሆነ ነው። ከመላእክቱ ቀጥለው የተገኙ እረኞች ናቸው። እረኞቹ ስላመሰገኑ ከካህናቱ ቀጥለው ሥጋውና ደሙን የሚቀበሉት ሕፃናት ናቸው ይልናል ሉቃስ 2:13 ላይ። ጸልዩ ያለበት የሀዳፊ የነፍስ ጸሎት ጸልዩ እስከሚለው ያለው ወደ ምዕራብ፣ ጸልዩ ካለ በኋላ ወደ ምስራቅ የሚጸለየው አዳምና ልጆቹ 5500 ዘመን በሲኦል ከኖሩ በኋላ በክርስቶስ ሞትና ትንሣኤ ከሲኦል ወደ ገነት መመለሳቸውን ለማዘከር ነው። ለምሳሌ አሁን ጸልዩ ያለበት አዳፊ ነፍስ እስከ ጸልዩ ድረስ ወደ ምዕራብ ካህናቱ በሙሉ ሥጋውና ደሙን ይዘው ወደ ምዕራብ አዳፊ ነፍስ ይባላል። ጸልዩ ካለ በኋላ ዲያቆኑ ወደ ምስራቅ ይዞራሉ፣ ወደ መንበሩ ማለት ነው። ይሄ እንግዲህ ያው 5500 ዘመን ከተፈረደ በኋላ ዳግማዊ አዳም መጥቶ ተሰቅሎ ሲኦልን በርብሮ ነፍሳትን አውጥቶ እነሆ ወደ ገነት መመለሱን የምናይበትና የምናስብበት መሆኑን የቅዳሴያችን አስተምሮ ስርዓተ ቅዳሴው ይናገራል ማለት ነው። ሥጋው ደግሞ ከተቀበሉ በኋላ መስገድ የተከለከለበት ምክንያት 2 ነገሮች ናቸው ይላል። ሥጋው ደግሞ ከተቀበልን በኋላ የቤተክርስቲያን ስርዓት እጅ መታጠብ አይቻልም፣ ሻወር መውሰድ አይቻልም፣ ምራቅ መትፋት አይቻልም፣ እርሻ ማረስ አይቻልም፣ ወፍጮ መፍጨት አይቻልም፣ ልብስ ማጠብ በአጠቃላይ በእጅ ምግብ ከመመገብና ከመነጋገር ከመዘመር ከማገልገል ውጭ የሥራ ግብሮች አይሰሩ። ለምን? ወዙ እንዳይንጠፈጠፍ ነው። የምኑ የሰውየው ወዝ ለምን? የክርስቶስ ሥጋና ደም ተቀብሏልና የሚያደክም ስራ እንዳይሰራ ነው። በሁለተኛ ድህነት በሥጋው በደሙ ሳይሆን በትሩፋት ዳን እንዳያሰኝ ነው። በትሩፋት ዳን የክርስቶስ ሥጋና ደም አዳኝ ስለሆነ ያንን ለማሰብ ነው። ስለዚህ ሥጋውና ደሙን ከተቀበሉ በኋላ እስከ 12 ሰዓት እስከሚሆን ድረስ ከማንኛውም ነገር ራስን ጠብቆ እንትን ማለት ነው። ልብስ አይወለቅም አይቀየርም ራሱ ማለት ነው። እንደውም ከመቀበል በፊት 3 ቀን ከመቀበል በኋላ 3 ቀን ብላ ቤተክርስቲያን አስተምራለች። እንደገና ለመቀበል ደግሞ 18 ሰዓት ከተቀበሉ በኋላ ደግሞ እንደዚሁ ደግሞ የእግዚአብሔርን ቸርነት ባለፈው ስንማማር ተማምረነዋልና ይህን ስራ ጠብቀን የክርስቶስ ሥጋና ደም ተቀብለን የመንግስቱን የጽድቁ ባለቤት እንዲያደርገን የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። የገብረ መስቀል ሚዲያ ነው። በሳምንት ማክሰኞና አርብ ተከታታይ የ2 ቀን ስርዓተ ቤተክርስቲያን አስተምሮ እየተማማርን እንግዲህ ከ26 ክፍል ደርሰናል። ይቀጥላልና እግዚአብሔር አምላክ ሀገራችን ሰላም አድርጎ ቀሪውን እንድናጠናቅቅ የሱ መልካም ፈቃድ ይሁንልን። ሰብስክራይብ፣ ላይክና ሸር አድርጉ። እንማማር፣ እንወቅ፣ ባወቅነው እንኑር፣ በኖርነው ደግሞ የመንግስቱና የጽድቁ ባለቤት እንሆናለን። ወስብሐት ለእግዚአብሔር።